ሩታ ወደ ቤት ገባሽ። ትልቅ አቀባበል አቀባበል እንደ አየር መንገድ ማለት ነው። ሩታዬ እንግዲህ ከሆስፒታል ወደ ቤት በምትገባበት ሰዓት ያው ጓደኞቿ ምርጥ አቀባበል አድርገውላታል። ሩታዬ ይገባታል። እንደዚሁም መግቢያው ላይ ደግሞ መዝሙር አለ እንደሰማችሁት ማለት ነው። በጣም ነው ደስ ያለኝ። ሪሊውን ነው የምነግራችሁ። ሩታዬ ይገባታል። የኔ እናት ሰርፕራይዝ ለማድረግ እኔና አቤል ስናስብ ባይዘዌ አቤሎ አያምር ሜምበርስ አቤሎ አጠገብ ያለውን ስማቸውን አላውቃቸውም። አቤልን ግን በ2000 ሰብስክራይብ ባለ ጊዜ 65 ሰብስክራይብ ነበር የደመርኩት አያምር ሜምበርስ እና አቤሉ ዛሬ ላይ ፈምሷል። አይ ቲንክ ብዙ ምን ያለ አልከታተላቸውም 9 ወር ማለት ነው። እና እንግዲህ ያው ዛሬ በደስታ በሰርፕራይዝ ለሩታዬ ይገባታል። ሪሊውን ነው የምነግራችሁ። እና ብዙ ነገር ቻይ ናት። ቢስሚላሂ ሩታዬ የቻለችውን ማንም ሰው አልቻለውም። በጣም ገር ናት። በጣም የዋህ ናት። በጣም ሆደ ባሻ ናት። እና ሲያንሳት ነው እንዳለ ዩቲዩበሮች ሻራትን ነው መከበር ያለባት። ወይ ክርስትና ወይ የሩታ የሆነ ሰርፕራይዝ ማለት ነው። ሪሊውን አብርሽ በጣም ሩታ መካስ አለብ በጣም ማለት ነው። ጀመረኝ ደግሞ እና አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ኦምኒያ ቲዩብ ተከታታዮች ዩኖም ኤቭሪባዲ ጋይስ እና ያው ከአመት በፊት ስለሆነ ትንሽ ብዙዎቻችሁ ረስታችሁኝ ሊሆን ይችላል። እና እንግዲህ ሩታዬ ወልዳለች ሰሞኑን ሁላችንም ደስታ ላይ ነን። እንደዚህ የመዳም ቅመሞች እንግዲህ ይሄን ድንቅ ደስ የሚል ማለት ነው የልጅ እናት ማለት ያው ትልቅ ነገር ነው። አላህ ሁላችሁም በሀገራችሁ ወልዳችሁ ከብራችሁ አላህ ያሳካላችሁ። ምርቃቱ ከሆነልኝም እና ሩታዬ እንግዲህ 9 ወር ሙሉ በስራ እየሰራች ሚዲያ ላይ እንዳየናት ከ1 ወር እስከ 9 ወር ብዙ ነገር ተብላ ጨርቅ ነው እየተባለች ምን ተብላ አንድ በተረትም በጥቅስም አንድ ነገር የማትመልስ ድንቅ ልጅ ናት። በዚህ አጋጣሚ ባይዘው ውዶቼ ጥል ላይ ነበሩ ሁሉንም ረስተን ምናምን ይላሉ። እኔ እየተከታተልኳቸው አይደለም። ከመሀላቸው አንድ ሰው ብቻ ነው የማውቀው እንደነገርኳችሁ አቤሎን ብቻ። እና ሩታዬ ይገባታል። ሪሊውን ነው እኔ ቪዲዮአቸውን መከታተል ባቆምም ሩታዬ በጣም ነው ማስባት ማለት ነው። አልሐምዱሊላህ በሰላም አላ ገላገላት። አልሐምዱሊላህ ማለት ነው። ዋና ትልቁ እሱ ነው። በጣም ጸባይ ሰናይ ናት። በጣም ጸባይ ሰናይ ማለት ነው። ሩታን የሚያክል እኔ እንጃ። መልካም ሴት ናት። ጥሩ ሴት ናት። አብርሽ ደግሞ አሁን መለስ ብለክ እንደ በፊቱ ሳይሆን መለስ ማለት አለብን። በቃ ያኔ አይነት አለው ባለክ ነገር አመስግነ መለስ ማለት አለብህ ከበፊቱ ትንሽ ያኔ በሚለው ማለት ነው። ሩታዬ ደግሞ ስማርት ናት። ብዙ ጊዜ አሁን የሚያስጨንቃት ምናምን 6 ወር ድረስ ከልጇ ጋር ደፋ ቀና ነው የምትለው። ዋው ልጅ ማለት እኮ ዓለም ነው። ኦ ማይ ጋድ አይ አም ቬሪ ሃፒ አይ አም ፕሬግናንሲ እናርግዝ እንዴ አማረኝ። እኔ ባል አለኝ የሌላችሁ ጉዳችሁ ፈላ። እና ያው እርግዝና ደስ ይላል። ባይዘው በላይ ደግሞ 2 ሲሆን ደስ ይላል። 2 የ1 አመት ልዩነት ምናምን አንድ ላይ ለመድከም ማለት ነው። በተቻለች መጠን ግን ሩታ አደራ ሚዲያ ላይ እንዳታወጪ ልጅሽን ማለት ነው። አደራ ይሄን ነገር አስተላልፉ እናንተ። አብርሽ አንዳንድ ነገር ለማሳየት ኔቨርስ ልጅሽን አታውጪ። ቲክቶክ ላይ ታያላችሁ እና ልጃችሁ ሚዲያ ላይ አታውጡ ባይ ነኝ። እና እንግዲህ አሁን እየመጡ ነው። ይቀርባል ለእናንተ እንኳን ደስ አላችሁ አባዬ ሩታ ሁላችሁ በዚህ ሩታዬ ሰርፕራይዝ ግቢ ውስጥ ማለት ነው። ዋው ሩታዬ ይገባታል። ሜላት አለች። የሜላት አክስቷ ማለች አይ ቲንክ አክስቷ ማዘርም አሉ። የአብርሽ ማዘር
በጣም ነው ደስ የሚለው። ሬዲዮ ነው የምነግራቸው አንዳንዴ። አልሐምዱሊላህ። በዚህ አጋጣሚ የሩታ ወዳጆች እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ከምር ያኔ በጣም ፍላጎትና ምኞታቸው ነበር። ብዙ ነገር ጥረዋል፣ ብዙ ነገር ደክመዋል፣ ተስፋ ሳይቆርጡ ማለት ነው። ኦዲየንስ ማለት ነው የሩታና የአብርሽ ኦዲየንስ ያላችሁ ብዙዎቻችን ያው ተበታትነናል። ያላችሁ ደግሞ በጣም ጠንካሮች ናቸው። ሪሊውን ነው እና እንኳን ደስ አላችሁ። አላህ ለዚህ ክብር ያብቃችሁ። የሴት ልጅ ወግና ክብር ይሄ ነው። 4 ነጥብ። ሩታያም በሙሉ ኮንፊደንስ ኦኬ፣ ደረትሽን ነፋ አድርገሽ ማለት ነው እና ደስ ይላል። ከምር እኔ ደስ ነው ያለኝ። ቢስሚላ እዚህ ጋር መተህ አንዳንድ ነገር ብትላችሁ ደስ ይለኛል። ከድካም ስለሆነ የመጣችው አጨብጭቡ ሳ ከላምሳ ምን ያውቃሉ ብለሽ ነው ሩታዬ? መልካም በጣም ቅን ልጅ ናት። ሪሊውን ነው 9 ወር ሙሉ ምን አይነት መስዋዕት እንደከፈለች አብርሽ አገኘህ። እፍስ ነው ያደረጋችሁት። ይኸው እንድታጅራ ወንዶችማ እፍስ ነው የምታደርጉት ሴቶቹ ማለት ነው። እና ምርጥ ልጅ ናት ሩታ። ሪሊውን ነው ለዚህ ቀን ፈጣሪ እንድደርስ ስላደረገኝ ስለረዳኝ አይኔም በአይኔ እንዳይ ስላደረገኝ በጣም ደስ ብሎኛል። ያው ከብዙ ጭንቅና ስቃይ በኋላ ልጄን ለመታቀፍ ረድቶኛል ፈጣሪ እግዚአብሔር አምላክ። ሩታዬ አልሐምዱሊላ። ወላይን እኔ ኢንስታግራም ላይ ራሱ ጥቅሶቿን ሳይ ሁሌ ነው ማስባት። ሁሌ አብሶማ ካረገዘች ጀምሮ ሞርዛን እንደዚህ እርግዝናዋን ይፋ በምታደርግበት ሰዓት ቴሌግራም ነው የምከታተለው። ዩቲዩብ ላይ አልከታተላቸውም። ሀቅ ካወራው 9 ወር ይሆነኛል ዩቲዩብ ላይ እና ግን የስታርዴ ነው ምናምን የወለደችው ጋር ሄድ ደስ የሚል እንደዚሁም ፕሮግራሙ በጣም ደስ የሚል ፕሮግራም ነው። ማንም ያላሳየውን ያሳዩት እህቶቿ ማለት ነው። ሆኖም ግን በጣም ነው ዱዓ ማድረግላት ለሩታዬ ብቻ ሳይሆን ሁሉ ለተጨነቁ እህቶች፣ እርጉዝ ለሆኑ ላይክ ሪሎ እና ለምን ሴት ልጅ ያው ካረገዘች ሁላችንም ሴት ነንሳ እና ብዙ ነገሮችን ማወቅም እንዳለብን ነው። እና እኔ በጣም ነው ደስ ያለኝ። አይ አም ቬሪ ሃፒ። የሆነ ከቤተሰቦቼ የወለደ ሰው ነው ይመስለኝ ያለን ይመስለኝ ሪሊውን ነው እና አልሐምዱሊላህ። በዚህ አጋጣሚ ሩታዬ የኔ መልካም፣ የኔ ቅን፣ የኔ ታጋሽ እና አብርሽ ቴንኬር ተንከባከባት። ሪሊውን ነው አብርሽ በጣም እየገፋካት ነው ያለከው። ተንከባከባት። ስራ ነው፣ ተመካክራችሁ ነው የምትሰሩት። አይ ነው ግን ሴት ልጅ መጎዳት የለባትም። በጣም ተንከባከባት። አሁን የልጅክ እናት ናት። ደስ ይላል እኮ ባላ። እሺ አመሰግናለሁ ለተደረገልን ፕሮግራም ሁሉ። ምራት ለእኛ ድንቅ ቀን ነው ዛሬ። ምክንያቱም ሩስ ነፍሰ ጡር ሆና ካየን ሰዓት ጀምሮ በጣም እንጨነቀን ነበረ። እግዚአብሔር መልካም ነው። የዚህ ፈጣሪ መልካም ነው። ታምረኛ ነው። ሪዲውን ነው በጣም ነው ሁሉም ደስ ያላቸው። እንደዚሁም ደግሞ የሩታዬ ማዘር ግሪስ ፋሚሊ ብለው አመስግነዋል። እንደዚሁም ደግሞ የእናትነት ቢስሚላይ የእናትነት በጣም ሴቶችዬ ልጅ ከወለዳችሁ በኋላ ነው ስለ እናታችሁ ሞርዛንት የምትሉት። ለምን ብዙ ጊዜ ዛሬ ላይ የምናየው ነገር ኢትዮጵያ ውስጥ ያለ ሰው ሪሊው ነው። ኢትዮጵያ ውስጥ ያለ ሰው ለራሱ ቼንጅ፣ ለራሱ ማደግ፣ ለራሱ መለውጥ ነው እንጂ ቤተሰብ ላይ ፎከስ አያደርጉም። እና ከወለዱ በኋላ ግን ቢያንስ 6 ወር ልጅ ለማሳደግ 6 ወር ነው በጣም ሀርዱ ማለት ነው። ሁሉ ነገር ካለም ካየለም የፈለገ ብር ቢኖራችሁ ሁሉ ነገር ቢሟላ 6 ወር ትንሽ ሀርድ ነው። ልጅ ብዙ ነገሮች እንትን ይለዋል። ገባችሁ? እና የእናት ነገርን በዛ ታይም ያሉና ደስ ነው ያላቸው የሩታዬ ፋሚሊዎች። እንደዚሁም ደግሞ የሩታ ፋዘር የሆነ ሰው ይመስሉኛል ሪሊውን ነው እና በቃ በጣም ደስ ብሎኛል። ባይዛዊ ልጆቼ ማለት ነው። ይመቻችሁ ሁላችሁ። ያሉ እንግዲህ ኢትዮጵያ ኩፍ እና ወደ ቤት ገቡ።
ማሻአላ ተባረካላ። እናንተ እህቶቼ ቶሎ ወደ አገር ግቡ፣ ቶሎ አግቡ፣ ውለዱ። ሪሊውን አሁን ሩታዬ ምርጥ ኤጅ ላይ ነው የወለደችው። ምርጥ ኤጅ ላይ እዚህ ጋር ልጅ ናት ምናምን የሚባል ሳይንስ የለም እና ደስ የሚል ማለት ነው እና ደስ ነው ያለኝ እና የልጅ ስሰማ አስብ አይ ላይክ ኢት በቃ ገን እያንሽ ቆይ እናንተ አግዟት እንጂ የወለዳችሁ ቆማችሁ የምታዩት አሁን ካሜራ ውስጥ ቢቀር የሚዲያ ሰው መሆኑ እኮ አስቸጋሪ ነው ከምር። ቅቤም አለ ለካ ጥሎብኝ። ቅቤ አልወድም ባይገርማችሁ፣ ወላሂ ቅቤ አልወድም። አገር ቤትም ማለት ነው ለምን እንደሆነ አላውቅም። ቅቤ አልወድም ኔቨርስ። ቅቤ እንደዚህ ቅባት እንዲህ ሲቀልጥ ላይክና እንደውም ስደት ይሻለኛል አንዳንዴ ቅባት ማለት ነው ትንሽ ማሻአላ። ፊኛውም ተደርድረዋል። በጣም ያምራል። በጣም አሪፍ ነው። እንግዲህ ይሄን ይመስላል። እንግዲህ የስደት እህቶችም እንግዲህ ለዚህ ወግ ማድረግ አላህ ያደርሳችሁ። ነቃ ነቃ በሉ፣ አትፍዘዙ። መኪና ቤት እያላችሁ ሳትወልዱ 30 ዓመት እንዳትሞሉ፣ ሞታችኋል ነገር እና እኛ ሳውዲ ስላለን ነው በሙሉ ምንስቀው። ስለዚህ አግቡ። ካገባችሁ ከወለዳችሁ በኋላ ብዙ ነገር ማድረግ ትችላላችሁ፣ መስራት ትችላላችሁ፣ ወልዳችሁ መሰደድ ትችላላችሁ። ስለዚህ መጀመሪያ ፈርስት ልጅ ነው የሚቀድመው ልጅ። እሺ ይሄን ይመስላል እንግዲህ። አሰላሙ አለይኩም ወራህመቱላሂ ወበረከቱ።